እንተይና እንዳታስመታኝ ተዋቦ እንዳታስመታኝ ነው ያዳራሴ ይሄን አይሽ የጅል ስራ ነው እንደምሰራው በልበላ ይሁን ይሄን ልብስ ማለት ነው ሁሉንም ማጣጥፊና አስገብዬ ማጣጥፍ ሆነ ፍላጎትሽ ሁሉንም ዝም ማለት የምችል ሰው አይደለም እዚህ ጋር የምታዩት ማታ በሆነ ነገር የሆነ ውጭ ላይ ዱላ ነገር አግኝቶ ነው ወሩ እያነከስኩ ነው የምሄደው አያራምደኝም 10 ጊዜ ነው የምታብጂው አንዴ ራሱ እኔ ከዚህ ቤት ስለሄድኩኝ ላብድ ወላሂ አታብጂም ወላሂ አላብድም ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ እሱ ያለበት ሁኔታ ስለሆነ ከምንም ነገር አላስገባውም ምንም አልመሰለውም እሱ ያለበት ሁኔታ ስለሆነ ማለት ነው እሱ እዛ ጭምልቅልቅ ህይወት ውስጥ ስላለ ምንም አልመሰለውም ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ ከዚህ አታነሽ ምን ያረሽ ልብስ ያስተካክል ሁለት አድርጊ ምንም ቤት ልሄድ ነው አንተ ትንሽ እንኳን አታስብም እንዴት አርገ እንደመታኝ አይተሃላ ይሄ የሚታየው ነው ሲያንስሽ ነው ይሄ ምንድነው የሚያንሰኝ አንተ በብትር በመደብደብ ነው እንደምታምነው እኔ እኮ ያመሰልኩ እንዴ በቃ ከከዚህ በኋላ ልጆቹ ምናምን ያለሽ አንቺ ልጆቹ መሽያዝ አዝነሽ ታውቂያለሽ በጣም አንተ አዘንክላቸው አይደል እንዴ አርፈሽ ኑሪ ምን ኖር ይሆናል ማንኛው እዛ ሄደሽ ማንንም ሸክም ልትሆኚ ነው እንጂ ምን ልታረጊላቸው ካመረናው ቤተሰብ ጋር ብትሄጂም ሸክም እኔ ለቤተሰቦቼ ሸክም አይደለም ሸክም ነኝ እንጂ ከዚህ በላይ ምን ያደርጉሻል አይደለም ገባኝ ስለኔ ማንነት ነው የነገርኩ ምላስሽ እኮ ረጅም ነው በጣም በኋላ ደግሞ ታሳዝኛለሽ ምንድነው ማሳጅ አፍንጫሽን ስልሽ ማለት ነው ምን ብለህ ነው አፍንጫዬን የምትለው አትንካኝ ይሄ በዚህ ምክንያት ነው የምሄደው እንኳን አንቺ ላይ ማንንም ላይ አዲስ እኮ አይደለም ማግባት የተጀመረው ምን አገባኝ ታዳኔ እኮ አንቺ ራስሽን በምን ሂሳብ አይተሽ ነው እንደዚህ የምትሆኚ አንተ ራስን በምን ሂሳብ አይተህ እንደዚህ አይነት ሴቶች ልትሆናቸው ለሁለቱም ለሶስትም ለአራትም መኖር ያዙ ታዳኔ ምን አገባኝ እነሱ እኔ ነኝ እንዴ ጓደኞቼ እንዴት ናችሁ ደህና ናችሁ ዛሬ ግን እኔ ልሄድ ነው በቃ የመጨረሻ ሰለቸኝ ሁሉም ነገር ካቅማችሁ በላይ ይሆናል እስካሁንም የታገስኩት እኔ አንደኛ ያው ልጆቼ ተማሪ ናቸው ብዙ ነገር ለምደዋል እንዳይቋረጥባቸው ብዬ ነበር ሁለተኛ ደግሞ ያው ትግስት ጥሩ ነው አንዳንዴ ያው በቃ ለልጆቹ ብዬ ነው በዛም በዚህም በኩል ለልጆቼ አስቤ ነበር እስካሁን ድረስ የቆየሁት አሁን ምንም ነገር ቢደረግ ችግር የለብኝም ነበር ግን በቃ ይሄ ድብደባው ፓርት እኔን የሚማታው ነገር ቤት መጥቶ በቃ እኔን ለመማታት አንድ ዱላ ለማሳረፍ ከዛ ደግሞ እኔ ሁሉንም ዝም ማለት የምችል ሰው አይደለሁም እዚህ ጋር የምታዩት ማታ በሆነ ነገር በመንድነው የሆነ ውጭ ላይ ዱላ ነገር አግኝቶ ነው ወሩሮ እግሬን መታኝና አሁን እያነከስኩ ነው የምሄደው አያራምደኝም እግሬን ማለት ነው ስለዚህ ልጆቹን የሚያስተምራቸው እስኪ ይየው እኔ ብቻ ረፍት ማድረግ አለብኝ እና እናቴ ጋር ሄዳለሁ ቤተሰቦቼ ጋር ሄዳለሁ እኔ በዚህ ያህል እንግዲህ ሰው እንደዚህ ሌላ ቦታ ወደ ላይ ከፍ ብሎ ልነግራቸው አልችልም እኔ ያሳየኋቸው ትንሹን የሚታይበትን ማሳየት የምችልበትን ቦታ ብቻ ነው እና መጥፎ ሁኔታ ላይ እንደዚህ እያደረገኝ እኔ እዚህ ቤት ቁጭ ብዬ መቼስ እሱንም ጠብቅበት ምንም ምክንያት የለኝም ምክንያቱም ለልጆቼ እንኳን እንድኖርላቸው እድል እየሰጠኝ አይደለም ሌላው ነገር ሊቀር ይችላል ግን ቢያንስ እነዚህ ልጆች ምስኪኖች ናቸው በዛ ላይ ትምህርት ተማሪ ናቸው አሁን አዲስ ኬጂ ትምህርት ጀምረው በጣም ደስተኞች ናቸው ትምህርት በመጀመራቸው ይሄን ነገር አቋርጦ መሄዱ ለኔ ይከብደኛል ማለት ይሄን ነገር እሱ ያለበት ሁኔታ ስለሆነ ከምንም ነገር አላስገባውም ምንም አልመሰለውም እሱ ያለበት ሁኔታ ስለሆነ ማለት ነው እሱ እዛ ጭምልቅልቅ ህይወት ውስጥ ስላለ ምንም አልመሰለውም እኔ ግን ለልጆቼ ትንሽ አስቤላቸው ነበር ካልሆነ ደግሞ ነይ ዞር ብዬ ካጠገቡ አሳየዋለሁኝ እንጂ ምንም አረጋችንም አንዳንድ ልብስ ጫማምሬ ራሴን ሁሉ ያዞረኝ ነው የሚገርማችሁ በጣም ራስ ምታት ሁሉ ያመመኝ ነው በቃ ደህና አይደለሁም
ከዚህ በላይ ከሆንኩኝ ራሴን ወደ ማጣት ነው መሄደው እና በጣም ታግሻለሁኝ። አሁን ግን በቃኝ በቃ ለምን ብዬ ነው እኔ ስኖር ነው እነሱ የሚኖሩት መቼስ ለልጆቼ ስኖርላቸው ነው ደስተኛ የሚሆኑት። ከዚያ ተነሽ ምን ያረሽ ልብስ ያስተካክል ሁለት አድርጌ ምንም ቤት ልሄድ ነው። ወዴት? ቤተሰቦቼ ጋር ልሄድ ማለት እኔ ያመመኝ ስለሆነ ቤተሰቦቼ ጋር ልሄድ ነው። አንቺ አርፈሽ ትዳርሽን ብትይዥ ኖሮሽን ብኖር ልጆችሽን ብታሳድግ አይሻልም እንዴ? እያሳደኩማ ነው እያሳደኳቸው አይደል እንዴ? ታዲያ ምንድን ነው አንቺ? ታዲያ ምንድን ነው የምትለው? ደግሞ ሁሉንም ነገር እንደዚህ ቪዲዮ እየቀረጽሽ ምናምን እንትን አታርጊ ያልኩሽ እንዴ? ሚስትነትሽ እኮ ለኔ ነው እንጂ እኮ ለነሱ አይደለም። እኔ ማንን የምፈራ መስሎሽ ነው? ይሄን ማረጋው ነው ለራሴ ነው እኮ ማንን የምፈራ መስሎሽ ነው እንጂ ዝም ብለሽ ብታይ ማንን ትፈራለህ? ማንን ይፈራል? የማናጣጥ አምሮሽ ከሆነ ማለት ነው። ይሄን ተይና እንዳታስመታኝ ተዋቦ እንዳታስመታኝ ይሄን ተይና ይሄን አይሽ የጅል ስራ ነው እንደምትሰራው በልበላ የሆነውን ይሄን ልብስ ማለት ነው ሁሉንም አጣጥፊና አስገቢ። የማጣጥፍ ሆነ ፍላጎትሽ ይኸው አይሽ በልበላ ነው። ይሄ ቤቱ አጥድተሽ እንኳን አታውቂም። ቤትሽ አንቺ ትዳርሽን ካቆምሽ ስትጊዜሽ አይ ካመረህ ነው። የት ነው በልበላ? አሳየኝ እስቲ። እንዳለ ይሄ በልበላ ነው ይወጣሉ። አሁን ከዚህ ውስጥ ከጀርባው ከምናምን ይሄ ቤት እንደዚህ ነበር እንዴ በፊት? ከተጸዳ ራሱ ስንት ጊዜው ምንድን ነው አላማሽ? አንቺ ቆይ እንኳን አንቺ ላይ ማንም ላይ አዲስ እኮ አይደለም ማግባት የተጀመረው። ምን አገባኝ ታዲያ ነው እኮ አንቺ ራስሽን በምን ሂሳብ አይተሽ ነው እንደዚህ የምትሆኚ? አንተ ራስህን በምን ሂሳብ አይተህ ነው? እንደዚህ አይነት ሴቶች ልቆናቸው ለሁለቱም ለሶስቱም ለአራቱም መኖር ያዙ። ታዲያ እኔ ምን አገባኝ? እነሱ እኔ ነኝ እንዴ እኮ አንቺን በምን አንቺ ከማን በላይ ማንነት ነው ማንነት የትኛው? በቃ የኔ ማንነት ያለ ማንነትሽ ከኔ ውጭ አለሽ እንዴ? አንቺ የነሱ ማንነትና የኔ ማንነት ይለያያል። እኔ ከማውቀው ውጪና ከኔ ጋር ከኔ ጋር ያለው ማንነት ውጪ ሌላ አለሽ እንዴ? እኔ ስላንተ ማንነት ምን አገባኝ? ስለኔ ማንነት ነው የነገርኩህ። ምላስሽ እኮ ረጅም ነው በጣም። በኋላ ደግሞ ታሳዝኛለሽ። ምንድነው ማሳዘን? አፍንጫሽን ስልሽ ማለት ነው። ምን ብለህ ነው አፍንጫዬን የምትለው? አትንካኝ። ይሄ በዚህ ምክንያት ነው የምሄደው። እስኪ አንቺ ንቅንቅ በይ። እሄዳለሁ እኮ ንቅንቅ በይ እኮ ቆመህ ዘበኛው ቆመህ ትጠብቀኝ እንደሆነ አይሃለሁ እኮ። ሻያ እኔ መደበኛ ምንድነው የሚበቀኝሽ እኮ እኔ ጋር ቆመህ ከዋል ከዛ አይሃለሁ ለመሄድ እኮ ያንቺ አይነቱን አስተናግዳለሁ። እስከዛሬም ድረስ እኮ እኔ ለመሄድ እንትን ሳልቀርሽ አይደለም። እነዚህ ህፃን ልጆች አሳዝነውኝ ነው ያለሁት። አሳዝነው ነው። አንተ ትንሽ እንኳን አታስብም። እንዴት አድርገህ እንደመታኸኝ አይተሃላ። ይሄ የሚታየው ነው። ሲያንስሽ ነው ይሄ። ምንድነው የሚያንሰኝ? አንተ በብትር በመደብደብ ነው እንደምታምነው? እኔ እኮ ያመሰልኩ እንዴ? በቃ ከከዚህ በኋላ ልጆቹ ምናምን ያለሽ አንቺ ልጆቹ መሽያዝ አዝነሽ ታውቂያለሽ? በጣም አንተ አዘንክላቸው አይደል እንዴ? አርፈሽ ኑሪ። ምን ኖር ይሆናል ማንኛው እዛ ሄደሽ ማንም ሸክም ልትሆኚ ነው እንጂ ምን ልታረጊላቸው? ከምር ነው። ቤተሰብ ጋር ብትሄጂም ሸክም። እኔ ለቤተሰቦቼ ሸክም አይደለሁም። ሸክም ነሽ እንጂ ከዚህ በላይ ምን ያደርጉሻል? አይደለሁም። ምን ያደርጉሻል ከዚህ በኋላ? እኔ ምን ቆማጣ አይደለሁ። እኔ ሸክም ሆኖ ነው ቆይ ምናልባት እንግዲህ ግዴታ ከሲሆን ነው ግራሽ ይገባችሁ። ምን መስራት እችላለሁ እኮ የትም ሂጄ መስራት እችላለሁ። ሱንተይ ሁሉ ነገር አሁን እንደምታወሪ አይደለም። ለማንኛውም አርፈሽ እኔ መስራት እችላለሁ የትም ቦታ። እዚህም እየሰራሁ ነው የኖርኩት ታውቃለህ። በኋላ እንዳታብሽ አይደለም አብደሽ ልዞሪ ነው ጨርቅሽ ነው ለገሽና አሁን ይሄን አስተካክል። አራት አስቀኝ በአንተ ምክንያት ነው የማብደው። 10 ጊዜ ነው የምታብጂው አንዴ ራሱ አይደል? እኔ ከዚህ ቤት ስለሄድኩኝ ላብድ ወላሂ አታብጂም? ወላሂ አላብድም። 10 ጊዜ ነው የምታብጂው። ወረበል ከአባ አላብድም። የትም ቦታ ሄጄ እኔ መስራት እችላለሁ። አልሐምዱሊላህ ተሟላ ጤና አለኝ። በቃ አልሐምዱሊላህ መስራት የምችልበት ሁኔታ ላይ ነው ያለው። ወሬኛ እዚህ አካል ጉዳተኛ አድርገህ ከምታስቀረኝ ሂጄ ብሰራ እሺ የቀረችው ነገርሽን ነው የምጨርሰልሽ። ያን ከሽል ተጂ ነው እስከዛ ድረስ እኔ ካለሁ ነው። አንቺ ግን እኮ እስካሁን አታውቂኝም ማለት ነው እኮ። እስካሁን አላውቅህም። ስላላወቅኩህ ነው አብሬህ የኖርኩት። እስካሁን ድረስ ባቀህማ እኔ አብሬህ አልኖርም ነበር። እንደዚህ ድንፈፍ አልሆንም ነበር።
አስቢበት። ለማንኛውም አገልግሎትን እንድታቋርጭ አድርጌ ነው የምሸኝሽ። ብትሄጂ እንኳን ሱና ለሰው እጅ እንድትቀሪ አድርጌ ማንም አቃጥሮህ እንደመጣህ አውቃለሁኝ እኮ ነግሮህ ነው። አሁን እዚህ ነበር አሁን አይደለም እኮ አቃጥሮህ ነው ነግሮህ ነው። ልሄድ ሻንጣዬን እዛ ቤት ነበር ያስቀመጥኩት የት ነው እያልኩኝ ስፈልግ አይቶኛል። ከዛ ጊዜ ያባክኑማ። ለማንኛውም ነገር ሁሉ ለራስሽም ለሁሉ ለቤተሰብ ለልጆችሽ ማለት ብታስቢ ይሻላል። እንደ ሻላ ዛሬ ማንኛውም ታግሽሽ ሶብሬሻለሁ። ከዚህ በኋላ ታይሻለሁ። ከዚህ ቤት እንኳን እኮ መውጣት አይቻልም። አሁን እኔ እዚህ ሻንጣዬ እዛ ነበርና ሻንጣዬ የት ነው ጥቁር ሻንጣ እያልኩኝ ስፈልግ አይቶኛል። አሁኑኑ ደውሎ ተናግሯል። እንግዲህ የሚኖረው እኔ ጋር ነው አይደል እንዴ? ሲጀመር ነገሩ ባይናገር ነበር የሚገርመኝ። ሁሉም ደነዝ ናቸው ሲጀመር። እንደዚህ አይነት ነገር እኔ አጋጥሞኝ አያውቅም። እንደዚህ ውስብስብ ያለ ህይወት ውስጥ እኔ ገብቼ አላውቅም። አሁን እኔ አዘናግቼ የሚሄድ እኮ አያቅተኝም። ምንም ለሱ ማስረዳትም አይጠበቅብኝም። ሲጀመር እኔ አልሄድም አሁን። ምክንያቱም እኔ እግሬን ተሰብሬያለሁ። እንደፈለኩ እንኳን መሆን አልችልም አሁን ማለት ነው። ይሄ እግሬ አያራምደኝም። ጀመር እኔ አሁን አልሄድም። ግን እሱ ልኩን አሳየዋለሁኝ። በእንደዚህ አይነት እልህ የሚችል ይመስሎታል። እስከባው ልብሴን ደግሞ ይሄንን ልብስ ማጣጥፍለት መስሎት ነው። እዛው የሚጣጣጥፍበት ይሄደ ያጣጥፍ። ሲጀመር ይሄ ያበቃለት ነገር ነው። የሚቀጥልና የሚስተካከል ነገር የለውም። እየተደናቆሩ መኖር እኔ አልፈልግም። ሰውን እልህ አጋብቶ በቃ እኔን እልህኛ ማድረግ ነው የሚፈልገው። እኔ ደግሞ ሁሉንም ነገር ቀስ ብዬ ነው እንትን እምለው እሰራለታለሁ።